ኦክቶበር 20 የዕለቱ መልእክት ርዕስ የእርስ በርስ ትዕግስት። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። ቆላስይስ ምዕራፍ 3 ቁጥር 13። እርስ በርሳችሁ ትዕግስትን አድርጉ የሚለውን ሐሳብ አዲሱ መደበኛ ትርጉም እርስ በርሳችሁ ተቻቻሉ በማለት ያስቀምጠዋል። የእርስ በርስ ግንኙነታችንን የሚፈታተኑ ብዙ ነገሮች ይኖራሉ። እነዚህን ለህብረት እንቅፋት የሆኑ ነገሮችን ችሎ ከአማኞች ጋር ለመዝለቅ ትዕግስት ወይም መቻቻል እጅግ አስፈላጊ ነገር ነው። ከአማኞች ጋር ያለውን ህብረት አንዳንድ ጊዜ ከባድነቱን ወይም አስቸጋሪነቱን ለመግለጽ ምናልባት የኖህ መርከብ ልትገልጥልን ትችላለች ብዬ አስባለሁ። በኖህ መርከብ ውስጥ የተለያዩ ዘር ያላቸው እንስሳት ገብተዋል። ከገቡት የሰዎች ቁጥር በላይ የእንስሳቱ ቁጥር እጅግ ብዙ ነው። እያንዳንዱ እንስሳ ሲመገብና ሲጸዳዳ፣ ሲጮህና ሲንከራገጥ መስማቱና ማየቱ ለኖህ ቤተሰቦች ምቾት አይሰጥም። ከመርከቡ መውጣት ቢፈልጉ የጥፋት ውሃ በደጅ አለ። በምቾት እንዳይኖሩ የሚረብሻቸው ነገር አጠገባቸው ነው። ያላቸው ብቸኛ አማራጭ ጸጋ ከአምላካቸው ከእግዚአብሔር መለመን ብቻ ነው። በክርስቶስ ኢየሱስ ቤተክርስቲያን ውስጥም ያለው ማህበረሰብ ሁሉም ተለውጦ ጥንቅቅ ብሎ ያለቀለት አማኝ ባለመሆኑና ሁሉም በእድገት መስመር ላይ በመሆኑ ምክንያት በእርስ በርስ ግንኙነት ወቅት የሚፈጠሩ መልካም ያልሆኑ ገጽታዎችን አልፎ ህብረት ለማድረግ ትዕግስት አይነተኛ እሴት ነው። ትዕግስት ነገ ሊለወጡ፣ ሊስተካከሉ፣ ሊጸጸቱ፣ ንስሐ ሊገቡ፣ ይቅርታ ሊጠይቁና የመንፈስ ፍሬ ሊያፈሩ ይችላሉ በማለት ተስፋ ማድረግን ይጨምራል። በጊዜው የተከሰተውን ብቻ ሳይሆን በጌታ ጸጋ አማካኝነት የሚመጣውን የእያንዳንዳችንን ለውጥ ከግምት ውስጥ አስገብቶ መመላለስ ልባችንንና ትከሻችንን ሰፊ ያደርግልናል። እግዚአብሔር እኛን በብዙ ትዕግስቱ እንደተሸከመን እያሰብን ሌሎችን እንታገስ፣ መታገስም ልክ አለው በማለት ከትዕግስት ቀጠና ውጪ ላለመውጣት ራስን መግዛት ተገቢ ነው። ስለዚህ ህብረት በምታደርጉበት ስፍራ ትዕግስታችሁን የሚፈታተን ነገር ሲያጋጥማችሁ ህብረታችሁን ጥሎ መውጣትና እኔ ምን አቃጠለኝ በማለት ተዘልሎ ከመቀመጥ ይልቅ ትዕግስትን ተላብሶ በጌታ ጸጋ ህብረታችን ውስጥ መቆየት ተገቢ ነው። ያልተለወጡ ነገሮችን ምናልባት ጌታ በእናንተ ተጠቅሞ ሊለውጠው እንደሚችልም እስቲ አስቡ። ትዕዛዝ ነው የእርስ በርስ ትዕግስት።